ሰላም እንደምን ቆያችሁ ውድ የልዑል እግዚአብሔር ቤተሰቦች። ዛሬ እንደተለመደው በገጸ ቅዱሳን ፕሮግራማችን የጻድቁን የቅዱስ ይምርሃነ ክርስቶስ ገድል እንዲሁም ታላቁን ገድላቸውን ወደ እናንተ እናደርሳለን። እስከ ፍጻሜው አብራችሁን ቆዩ። ወር በገባ በ19 የቅዱስ ይምርሃነ ክርስቶስ ወርሃዊ መታሰቢያ በዓሉ ነው። ከላስታ ወይም ከዛጉዌ ነገስታት መካከል ቅዱስ ይምርሃነ ክርስቶስ፣ ቅዱስ ገብረ ማርያም፣ ቅዱስ ላሊበላና ቅዱስ ነአኩቶ ለአብ፣ እነዚህ አራቱ ነገስታት እንደ መልከ ጼዴቅ ክህነት ከንግስና ቅድስናን ከንጽህና ጋር አንድ ላይ አድርገው በመያዝ እግዚአብሔርንም ሰውንም በቅድስና አገልግለው አልፈዋል። በንግስናቸው ሀገርን በመልካም ስራና በቅድስና ከማስተዳደራቸው በተጨማሪ ቅዱሳን ጻድቃን ሆነው በእግዚአብሔር በብዙ ድካምና በመልካም ተጋድሏቸው ያገለግሉና አገልግሎታቸውንም ሆነ ቅድስናቸውን በእግዚአብሔር ዘንድ የተመሰከረላቸው ቅዱሳን ናቸው። ከእነርሱ ውስጥ ሞትን ሳያይ እንደ ሄኖክና ኤልያስ የተሰወረ አለ። ከእነርሱ ውስጥ በባህር ላይ ቤተ መቅደሱን ያነጻ አለ። ከእነርሱ ውስጥ የታዘዘ መልአክ መጥቶ ወደ ሰማይ ነጥቆ ወስዶት በቤተ መቅደሶቹንም አሰራር ራሱ ጌታን በቃሉ ያስረዳውም አለ። ከእነርሱ ውስጥ በክህነት ሲቀድስ 40 ዓመት ሙሉ ቅዱስ ቁርባን መላእክት ሰማይ ያመጡለት የነበረም አለ። እነዚህ ቅዱሳን ነገስታት ገድላቸው፣ ትሩፋታቸው፣ ምግባር ሃይማኖታቸው እጅግ ድንቅ ነው። የእነዚህ ቅዱሳን ነገስታቱ የዘር ሐረጋቸው ከሰለሞን ዘር ሲያያዝ የመጣ ነው። ከ10ኛው እስከ 13ኛው መቶ ክፍለ ዘመን 920 እስከ 1253 ዓመተ ምህረት ገደማ በላስታ ቡግና ምድር የነገሱ የላስታ ቡግና ተወላጅ የሆኑ የኢትዮጵያ ቅዱሳን ነገስታት የንግስናቸው መጠሪያ የዛጉዌ ስርወ መንግስት ወይም የላስታ መንግስት በመባል ይታወቃል። ከዛጉዌ ነገስታት ውስጥ የመጀመሪያው ንጉስ መራ ተክለ ሃይማኖት የአጼ ድልድንአድን ልጅ ነሶበ ወርቅን አግብቶ 4 ልጆች ወልዷል። 3 ወንዶች ጠንጥነ ማውድም፣ ግርማ ስዩምና ዣን ስዩም ይባላሉ። ገብረ መስቀልም ጣራው ክፍት ሆኖ ዝናብ የሚያስገባውን ገዳም መሰረቱን የዘመቄቱን ታላቁ አባት አቡነ አሮን ወለደ። ቅዱስ ገብረ ማርያም ደግሞ ቅዱስ ነአኩ ለአብን ወለደ። ቅዱስ ይምርሃነ ክርስቶስ በቅድስት ሀገር ኢየሩሳሌም ሳለ መልአኩ ቅዱስ ሩፋኤል ከጠንጥነ ማውድም በኋላ የምትነግስ አንተ ነህ በማለት ከነገረው በኋላ በመንገዱ ሁሉ እየተራዳ ወደ ኢትዮጵያ ይዞት መጥቷል። በቤተ መቅደስ ገብቶ ሲቀድስ መላእክትን ሰማያዊ ህብስት ጽዋን ማምጥተው እየሰጡት እርሱም ለህዝቡ ሁሉ ያቆርባቸው ነበረ። ህዝቡም የሚባርክበት መስቀል ከሰማይ ነው የወረደለት፣ ዛሬም ድረስ አለ። በዓል ሲሆን ካህናት አባቶች እያወጡ ህዝበ ክርስቲያኑን ይባርኩበታል። ጌታችን ለይምርሃነ ክርስቶስ በአካል ተገልጦ እስከ ዕለተ ምጽአት ድረስ እንደማይፈርስ ቃል ኪዳን የሰጠውን አሁን በላስታ በላሊበላ ያለውን ቤተ መቅደሱን በባህር ላይ እንዲሰራ ነገሮች በኋላ በቦታው ላይ እጅግ አስደናቂ ቃል ኪዳን ሰጥቶታል። ቅዱስ ይምርሃነ ክርስቶስ ግንቦት 19 ቀን ሲወለድ እንደነ ተክለ ሃይማኖትና እንደነ ዜና ማርቆስ ወደ ምስራቅ ዞሮ አምላኩን ያመሰገነ ቢሆንም ቤቱን በብርሃን ተሞልቶ ታይቶ አዋላጆቹን ሁሉ አስገርሟል። እርሱ ገና ሳይወለድ በፊት አጎቱ ጠንጥነ ማውድም በንግስና ላይ ሳለ ካንተ በኋላ የሚነግሰው ይምርሃነ ክርስቶስ የሚባል ሰው ነው ተብሎ ሲነገረው እንደ የሚባል ሰው በቤተ መንግስቴ አለን በማለት ሲጠይቅ እንደ ነቢዩ ኤርሚያስ ከናቱ ማፀን ጀምሮ የተመረጠ ሕፃን እንደሚወለድ ነግረውታል። 40 ዓመት የነገሰው ጠንጥነ ማውድም ቀድሞ በትንቢት እንደተነገረው ይምርሃነ ክርስቶስ የሚባል የወንድሙ ልጅ መወለዱን ሲሰማ የወንድሜ ልጅ አየው ዘንድ አምጡልኝ ብሎ ላከ። ባየውም ጊዜ ደምግባቱ እጅግ ያምር ስለነበር ይህ መንግስቴን ይወርስ ዘንድ በእኔ በእውነት ልጄ ነው ብሎም ባረከው። ሆኖም ከእርሱ ጋር 8 ቀን ተቀምጦ በወለዳቸው ልጆቹ መካከል በተመለከተው ጊዜ በልቡ ሰይጣን አደረበትና በቅናት ሆኖ እርሱ ነግሶ ልጆቼ ወታደሮች ሊሆኑ ነው ማለት ነው በማለት ይገደል ዘንድ አሰበ። ሆኖም ግን ለጊዜው ምንም አያውቅም። ለወደፊቱ የንግስና ሚስጥር እንዳያውቅ ወደ እናቱና አባቱ ዘንድ መልሰው በዚያ ከብት ሲያግድ እንጂ ስርዓተ ንግስናን አያውቅም በማለት ስለተመከረ ወደ እናቱም ላከው። በኋላም በጥበብና በብልሃት አስተዋናይ ሆኖ በማደጉ በሰማይ ጊዜ ሊገድለው አሽከሮቹን ላከ።
እናቱም ተላኩ አሽከሮቹም ምግብ አቅርባ፣ እርሷ ግን ነገሩ እንዲገለጽላት እግዚአብሔርን በስውር አልቅሳ ስትለምን የንጉሥ ተንኮል ስለተገለጠላት ልጇንም ደበቀችው። በስውርም ወስዳ ከጳጳሱ ዘንድ ድቁና እንዲቀበል ካረገች በኋላ ልጄ ሆይ አጎት ሊገድል ይፈልጋልና በፊቴ ከሚገድልህ ርቀህ ብትሄድ ይሻላል፣ ያዕቆብን ከኤልሳ የጠበቀው አንተንም ይጠብቅሃል ብላ ሸኘችው። ንጉሡም አጎቱን ይምርሃነ ክርስቶስ ፈልጎ ላገኘ የመንግስቴን እኩሌታ እሰጣለሁ ብሎ ቢያውጅም ይምርሃነ ክርስቶስ ግን ወደ ኢየሩሳሌም ተሰደደ። በዛው የሌዋውያን ወገን የምትሆን ቅድስት ሕዝባን አግብቶ ቅስናም ተቀብሎ ስጋዊና መንፈሳዊ ጥበብን ተምሮ ካጠናቀቀ በኋላ ወንጌልን እየሰበከ በተአምራቱ ሕመምተኞችን እየፈወሰ እግዚአብሔርንም እያገለገለ ኖረ። እግዚአብሔርም አጎቱ ንጉሡ መሞቱንና በንጉሡ ዙፋን ላይ እርሱ እንደሚነግስ ነግሮት በመልአኩ ቅዱስ ሩፋኤል መሪነት ወደ ኢትዮጵያ ተመልሶ መጥቶ በላስታ ወረዳ ሳይ ዛሬ ሸጎላ ማርያም ከምትባል ሀገር ደርሶ በዚያ ወንጌልን እያስተማረ ደዌያንን እየፈወሰ ተቀመጠ። ትምህርቱንና ተአምራቱን ያዩት የአካባቢ ሰዎች ነጻነትና ፍቅር የሚገኘው እግዚአብሔር ሰው ሆይ ሰላለማዊ ብርሃን ብለን ስም አወጣንልህ፣ ያንተ ግን ስም ማን ይባላል ንገረን አሉት። እርሱ ስሜ ይምርሃነ ክርስቶስ ነው ባላቸው ሰዓት ሕዝብ ሁሉ በሹክሹክታ ይምርሃነ ክርስቶስ የሚባል ሲነግስ ሃይማኖት ይቀናል፣ ፍርድ ይስተካከላል፣ በዘመኑም የሮም ሰዎች ለኢትዮጵያ ይገዛሉ ሲሉ አባቶቻችን ሰምተናል አሉ። ከጠንጥና መውድ ሞት በኋላ ማንም እንዳልነገሰ ሲያረጋግጡ የማን ልጅ እንደሆነ እንዲነግራቸው በእግዚአብሔር ስም ለመኑትና የጠንጥና መውድም ታናሽ ወንድም የዣን ስዩም ታላቅ ወንድም የሆነው የግርማ ስዩም ልጅ ነኝ አላቸው። እነርሱም የተነገረው ትንቢት ደርሷል፣ ሳንዘገይ እናንግሰው ብለው ስርዓቱ መንግስቱን ፈጽመው በዙፋን ላይ ያስቀመጡት። ለቅዱስ ይምርሃነ ክርስቶስ ቅዱስ መስቀልና ሰማያዊ ህብስት ከሰማይ ወርድለትም ነበር። ቅዱስ ይምርሃነ ክርስቶስ በትረ መንግስቱንም ከያዘ በኋላ ሁሉም ሰው እንደ ወንጌል ቃል በአንድ ለአንድ ጋብቻ ተወስኖ እንዲኖር በግዛት ሁሉ አወጀ። እግዚአብሔርም የሚመሰገንበት ቤት መስራት አሰበና የተፈቀደለትን ቦታ እስኪያገኝ ድረስ ዛዚያ በምትባል ልዩ በሆነች ስፍራ ድንኳን ተክሎ እንደ ሙሴ እግዚአብሔርን ማገልገል ጀመረ። ሰኔ 21 ቀን ቀድሶ ህዝቡን ከማቅረቡ በፊት ህብስቱን ጽዋውን የእግዚአብሔር መልአክ ህዝቡን ከሚያከብርበት ሰማያዊ መስቀል ጋር ከሰማይ አምጥቶለታል። በዚህ አይነት ሁኔታ ህዝቡን ከሰማይ በወረደለት መስቀል እየባረከና ሰማያዊያን ህብስት ጽዋ እያቆረበ ለ22 ዓመት በድንኳን ውስጥ ኖሯል። ዛሬም ድረስ ያንን ሰማያዊ መስቀል በቤተ መቅደሱ የሚያገለግሉት ካህናት አባቶች ቤተ መቅደሱን ለምሳሌ የሚመጣውን ህዝብ ክርስቲያን በበዓል ቀን ይባርኩበታል። ለቅዱስ ይምርሃነ ክርስቶስ ጌታችን ተገልጦ ቤተ መቅደሱን በባህር ላይ እንዲሰራ ነግሮታል። ቅዱስ ይምርሃነ ክርስቶስ ሰማያዊ ህብስትን ጽዋ እየወረደለት ለ22 ዓመት በድንኳን ውስጥ ካገለገለ በኋላ ጌታችን ኢየሱስ ክርስቶስ በክብር ተገልጦለት እንዲህ አለው፣ ወዳጄ ይምርሃነ ክርስቶስ ይህ ስፍራ ወይም ዛዚያን ልቀቅ፣ ከእንግዲህ ወዲህ በዚህ ቦታ ሰማያዊን ህብስትና ሰማያዊ ጽዋ ይወርድልህ፣ ወደማሳይ ቦታ ተነስተህ ሂድ፣ በዚያ እስከ ዕረፍተ ቀን ድረስ ሰማያዊ ህብስትን ሰማያዊ ጽዋ ይወርድልሃል። ይህ ዓለም ለማሳለፍ እስከምመጣበት እስከ ዕለተ ምጽአት ድረስ የኔ ጌትነት ያንተ ቅድስና ህይወት የሚነገርበት የስጋ የዕረፍት ቦታ የሚሆንበት ለምትሰራው መቅደስ ክዳን የሚሆን ሳር የሚፈልግልህ ሰው ዋሻ አለ። በዚህ ቤተ መቅደሴን ስራ፣ እኔም በምሰራ ቤተ መቅደስ ካንተ ጋር ለዘላለም ቃል ኪዳኔን አቆማለሁ። በምታንጸው ቤተ መቅደስ ውስጥ አቤቱ ይምርሃነ ክርስቶስ አምላክ ሆይ ስለ ወዳጅ ስለ ቅዱስ ይምርሃነ ክርስቶስ በላይ ይቅር በለኝ እያለ አባታችን ሆይ የሚለውን ጸሎት የሚጸልይ ዕለቱን እንደተጠመቀ አደርገዋለሁ። ነገ ማለዳ ተነስተ ወግረ ሲሂን ወደሚባል የዕረፍት ቦታ ወደሚሆነው ዋሻ ህዝብህን አስከትለ ሂድ፣ በዛም ቤተ መቅደሴን ስራ ብሎ ጌታችን ቃል ኪዳን ከሰጠው በኋላ ሰላምታ ሰጥቶት በክብር ወደ ሰማይም አረገ። እስካሁን ድረስ ስታዳምጡት ለቆያችሁት የቅዱስ አባታችን የይምርሃነ ክርስቶስ በረከታቸው ይድረስን እያለን በዚሁ እናጠናቅቃለን። ሳምንት በሌላ የገጸ ፕሮግራም እስከምንገናኝ ድረስ ቸር ይቆየን። ወስብሐት ለእግዚአብሔር።